ለእናንተ እንዴት ናችሁ? ውድ የዓለምነሽ ቻናል ተከታታይ ወንድሞቼ እና አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ዓለምነሽ ሹመት ከቸርች እንደላችኋለሁ። ሰላም ናችሁ? እንዴት ናችሁ? ስራ፣ ጤና ሁሉም ሰላም ከኔ ጋር አለሁኝ። እግዚአብሔር እየተመሰገነ ነው። የድንግል ማርያም ልጅ ክብር ምስጋና ለሱ ይገባውና ደህና ነኝ። እናንተስ እንዴት ናችሁ? ረፋድ ቆይታ፣ ምሽት ሁሉም ሰላም ነው? እኔ ጋር ሁላችሁ እህታችሁ ዓለምነሽ ሹመት እንግዲህ እንዴት ናችሁ? ሰላም ናችሁ እያልኩኝ መጥቼላችኋለሁ። ሰላም ናችሁ ወይ? እንዴት ናችሁ? ስራ እንዴት ነው? ጤንነት እንዴት ነው? እንኳን ለአማኑኤል ነገ እንግዲህ ዛሬ አማኑኤል ጥር 28 አማኑኤል ነውና እንኳን ለአባታችን ለመድኃኒታችን ለኢየሱስ ክርስቶስ ለአማኑኤል ወራዊ በዓል በሰላም በፍቅር አደረሳችሁ። አባታችን አማኑኤል አባቴ በሰላም በፍቅር እንግዲህ የልባችን መሻት ሁሉ ሞልቶ ለሀገራችን መሬት ለቤተሰቦቻችን ያድርሰን እላለሁኝ። እንግዲህ ያው ነይ ጾም አበቃ ተፈጸመ። እንግዲህ የዛሬ ሳምንት እብድ ሐሙስ ነው። የዛሬ ሳምንት እብድ ሐሙስ ያው ገጠር ተወልዳችሁ ልጆች ታውቁታላችሁ። የእብድ ሐሙስ ይባላል። የዛሬ ሳምንት እብድ ሐሙስ ነው። ዓርብ ነው። ቅዳሜና እሑድ ይበላል። ሰኞ ጾም ይገባል። የነገ ሰኞ ሳምንት ጾም ይገባል ማለት ነው። አርባ ጾም ይገባል። እንግዲህ አስቀድሜ በዚህ አጋጣሚ ጾሙ ከመግባቱ በፊት የበደልኳችሁ፣ ያስቀየምኳችሁ፣ ያስከፋኋችሁ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ ቤተሰብም ሆነ ከጎረቤት ከሀገር ቤትም ሆነ ከተለያየ አገር የምትኖሩ በእኔ ቂም ይዛችሁ ይህን አድርጋናለች፣ ይህን በድላናለች፣ ይህን አስቀይፍተናለች ብላችሁ ቂም የያዛችሁብኝ እህት ወንድሞቼ እና አባቶቼ ካላችሁ ከወዲሁ ጾሙ ከመግባቱ በፊት ከአንገቴ ጎንበስ ከጉልበቴ ዝቅ ብዬ በርከክ ብዬ ይቅርታ እጠይቃችኋለሁ። ጾሙ የፍቅር የሰላም የአንድነት የምንተሳሰብበት አገራችን ኢትዮጵያ ሰላም የምትሆንበት እኛም በሰላም ለሀገራችን መሬት ወጥተን የምንገባበት እውነት የፈለገ ነገር ቢሆን የሰው ልጅ በሀገር ላይ ነው ድምቀት ሁሉም ነገር የሚያምረው ሰው በሀገሩ ላይ ነው። በሰው ሀገር ላይ ምንም ነገር ብትበሉ አያምርም፣ ብትቀቡ አያምርም፣ ብትለብሱ አያምርባችሁም፣ በልታችሁ አትወዙም። ወዝ የሚኖራችሁ ከሀገራችሁ ላይ ከቤተሰቦቻችሁ ላይ ከእናት አባታችሁ ላይ ከወንድሞቻችሁ ላይ ከልጆቻችሁ ጋር ሁናችሁ ግማሽ እንጀራም ብትበሉ ያጠግባል። ከሰው ሀገር ግን ሰቀቀኑ ምኑ ስላለ እስከዚህም ነው። ደግሞ እግዚአብሔር አምላክ ሁሉም ነገር ማድረግ የሚችለው የአብርሃሙ ሥላሴ የሰራዊት ጌታ እንግዲህ ለሀገራችን መሬት አብቅቶን ሁላችንም አምና የጾም መግቢያ በሰው ሀገር ነበር ነው። ዘንድሮ የጾም መግቢያ ሀገራችን ላይ ሆነን በገዛ ሀገራችን እየኖርን ነው ብለን እግዚአብሔርን የምናመሰግንበት እኛም የምንመሰጋገንበት ክፉ የሚርቅበት መልካም የሚገባበት ሀገራችን ኢትዮጵያ ሰላም ሆና ህዝባችን በየአካባቢው በሰላም ወጥቶ በሰላም የሚገባበት ሳይሳቀቅ ዳ ተበደለ ዳኛ ፍርድ ጎደለ የሚል ዳኛ ሰጥቶልን በቃ ብሔርን ከብሔር ዘርን ከዘር ጎሳን ከጎሳ የሚያባላን ሰው ሀገራችን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ንቅል አድርጋ ሀገራችን አውጣ ጥላልን የልባችን መሻት የሚሞላበት ጊዜና ሰዓት ይሁንልን። በእውነት አገር ሰላም ሲሆን ነው የትም ሀገር ኖርነ ሀገራችን ኢትዮጵያ ሰላም ስትሆንልን ተመልሰን መሄድ እንችላለን። ግን የትም ተንከራተትሽ የትም ኖርሽ የትም አገርሽ ሰላም ካልሆነች ኢትዮጵያ ሰላም ካልተመለሰልን ደህና ካልሆነች አገራችን ገብተን ራሱ እንደፈለግን ሰርተን መብላት ራሱ ልጆቻችን ማሳደግ አንችልም፣ ሰርተን መብላት አንችልም። በቃ የራሳችን የልባችን መሻት መሙላት የምንችልበት ጊዜ ላይ አንደርስም ማለት ነው እና ለሀገራችን ሰላም ለወገናችን እድሜና ጤና
ለህዝባችን ሰላም በቃ ህዝባችን የሚረጋጋበት ይህ ጾም የምንፈቃቀርበት፣ ይህ ጾም የምንዋደድበት፣ ይህ ጾም የምንተሳሰብበት፣ ይህ ጾም የፍቅር የሰላም የሚሆንበት መሆን አለበት። ማርያምን እንደዚህ ጾም ሲገባ ተያይዘን ተቆጣጥረን ሳይሆን በቃ ሁላችንም በየእምነታችን አሁን እንግዲህ ታላቁ ረመዳንም ጾም እየደረሰ ነው። ታላቁ 40 ጾም አብይ ጾም በክርስቲያኖች በጣም የምንጓጓለት የምንሳሳለት የምናፍቀው ጾም እኔ እውነት ለመናገር መብራን በልካቆ ማለት ነው። እኔ ሁሉንም ጾም እወዳለሁ። ሁሉንም ጾም በጣም ነው የምወድ ሁሉንም። ግን ደግሞ ማለት ነው 40 ጾም ሲመጣ በጣም ነው የምትደሰት። ለምንድን ነው 40 ጾም ብቻ ሲመጣ የምትደሰች? ምክንያት ፍልሰታ የፍልሰታ ጾም ብዙ ትውስታ አለብኝ። ያደኩት ከእናቴ እናት ጋር ስለሆነ ትልቅ ሰው መለኩሴ ሳሳድጋችሁ እንዴት ነው ፍልሰታ ጾም ይዟችሁ ቤተክርስቲያን ያቆርባችኋል ወስዶ በቃ ጻድቅ ሲል ብዙ ነገር አለ። የፍልሰታ ጾም ማለት ነው። የፍልሰታ ጾም ሲደርስ ትውስታ ስላለብኝ ፍልሰታ በሀዘን ማለት ነው አሳልፋት። ምክንያቱም ያው ብዙ ነገሮችን አሳልፌባታለሁ ከእናቴ እናት ጋራ። ፍልሰታ ስትመጣ በጉጉት ነው የምንቀበላት። ግን አሁን ደግሞ ነፍስ ካዋልኩኝ እስከ ምሽቱ 1 ሰዓት መጾም ከጀመርኩኝ 40 ጾም ሁዳዴ ጾም ሲገባ በእኛ ትልቁ ጾም 40 ጾም ነውና አብይ ጾም ጌታችን ኢየሱስ ክርስቶስ መድኃኒታችን የድንግል ማርያም ልጅ 40 ማለት 40 ሌሊት የጾመው ጾም ነውና ፋሲካ ለኛ ብሎ የእሱን ሕይወት ለኛ ሰጥቶ የኛን ሞት ለእሱ የተቀበለበት ነው። ሞትን ድል አድርጎ የተነሳበት ስለሆነ ልክ 40 ጾም ሲመጣ ገና 2 ወር ሲቀረው ታኅሳስ ሲገባ ታኅሳስ እንደገባ በቃ 40 ጾም እስኪገባ ልቤ ይሻቅላል። ደስ ነው በቃ አላውቅም። የዘንድሮ ደግሞ ለምን እንደሆነ አላውቅም። ፋሲካ እንኳን ከሀገሬ አይደለም ማሳልፈው ለምንናገር ፋሲካ አሁን በሰው ሀገር ነው ማሳልፈው። ፋሲካ ሲገደፍ ያው አልገባም። ፋሲካ በተገደፈ በ1 ወር ከምናምን ነው የምገባው። ፋሲካ ሚያዝያ 4 ተገድፎ እኔ ሰኔ 3 ነው የምገባው ማለት ነው። ያው በሁለተኛው ወር ማለት ነው የምገባው። ግን በቃ አላውቅም የፋሲካ ጾም ሲመጣ ደስ ነው የሚለኝ። ማለት ክፉ ነገር አይወጣችሁም። ራብን ሲርባችሁ የሰው ልጅ ራብ ሲርበው ምን ያስባል መሰላችሁ? እኛ ራብ ሲርበና የምናስበው ብዙ ነገር አለ። ስንጠግብ የምናረገውን አናቅም፣ ሲርበን ደግሞ የምናረገውን አናቅምና ልክ 40 ጾም ሲገባ ሁላችንም ይርበናል። በሚርበን ሰዓት ማለት ነው በቃ የተራቡትን እናስታውሳለን። እነዛ እኮ አሁን እንደዚህ ይርቧቸዋል፣ እንደዚህ እየራባቸው እኮ ይሆናል ብለን የተራቡት እህት ወንድሞቻችን እናት አባቶቻችን እናስታውስና እንደዚህ ለፋሲካ ለእናት ለአባት ለእህት ለወንድም የበዓል መዋያ መልካም ትንሣኤ ተብሎ ይላካል። እኔ እውነት ለመናገር በእርግጥ እኔ ዓመት በዓልን ጠብቄ ለቤተሰብ ብር ልክ አላውቅም። ግልጹን ንገሪኝ ካላችሁ ዓመት በዓልን ጠብቄ ለቤተሰቦቼ ለበግ ለዶሮ ብዬ አልክ አላውቅም፣ አላረግም። ለምን የሰው ልጅ እንጨትና ሰው ተሰባሪ ስለሆነ አንድ ቀን እኔ የሆነ ነገር እንኳን ብሆን እናቴ ይህን እንድታስታውስ ስለማልፈልግ አላደርገውም። በቃ ዓመት በዓል ወይም ሳይገባ ወይም ዓመት በዓሉ ከመድረሱ በፊት ያ ዓመት በዓል ሲያልፍ ነው እኔ ለቤተሰብ የሆነ ነገር መላክ የምፈልገው እንጂ ዓመት በዓልን ጠብቄ ዓመት በዓልን አስቤ ልክ አላውቅም። አንደኛ ለቤተሰብ ችግር ነው። ቤተሰብን መኩዳት ይሄ ዓመት በዓል ጠብቆ ብር መላክ፣ ዓመት በዓል ጠብቆ የሆነ ነገር ማድረግ ለቤተሰብ አደጋ አለው። በቃ የሆነ ነገር አንድ ቀን የሆነ ነገር እንኳን ቢሆን እንኳን ዛሬ ያያችሁ ሰው በወጣበት የማይመለስበት ጊዜ ሆኖ ሰው በወጣበት የሚመለስበት ጊዜም እንኳን ቢሆን እኔ ዓመት በዓል ጠብቄ ለእናቴ ብር ልኬላት አላውቅም። እንድልክላትም አልፈልግም። ለምን እናቴን መጉዳት አልፈልግም። የሰው ልጅ
መሞት አለ፣ መታመም አለ። የሆነ ነገር ሆኖ እንኳን ያን ዓመት በዓል ሲደርስ የሚልከው ነገር ቢቋረጥ እናት ብሩ ሳይሆን ልጄስ ብትኖር እኮ እንዴት አደርግልኝ ነበረ፣ ልጄ ቢኖር እኮ እንዴት አደርግልኝ ነበር ይላል። እና እናንተ ከአሁን በፊት ሰርች ብያችኋለሁ። ዓመት በዓል ጠብቃችሁ ለቤተሰብ ብር ምትልኩ እህት ወንድሞቻችን ዓመት በዓልን አሳልፋችሁ ብር ብትልኩላቸው ለነሱ ይጠቅማቸዋል። ለምን እነሱ ዓመት በዓል በደረሰ ቁጥር ልባቸው አይሻቅልም። በቃ ልጄ ብትኖር ምናምን አይለምዱም። ዓመት በዓልን በቃ ራሳቸው እንዳቅማቸው ያዘጋጃሉ። ግን ዓመት በዓልን ጠብቀን እኛ ብር የምንልክላቸው ከሆነ እኛ ስለሚጠብቁ ቢቀር እኛ ሳይመቸን ሳይስተካከልን ቀርቶ ብር ባንልክላቸው እነሱ የሆነ ውስጣቸው እንደሚጎዳ ማመን አለባችሁ። ለዛ ዓመት በዓልን እየጠበቃችሁ ለቤተሰብ ብር አትላኩ። ብር መላክ ካለባችሁ ዓመት በዓልን አሳልፋችሁ ፋሲካና አሳልፋችሁ መጪው ሐምሌና ነሐሴ ክረምት ነው። ቤተሰብ በክረምት ጊዜ ብዙ ነገር ያስፈልገዋል። በተለይ የገበሬ ልጅ የሆናችሁ ግንቦትን ይዛችሁ ሰኔን ይዛችሁ ብር ብትልኩ ለቤተሰብ ግንቦትና ሰኔን ይዛችሁ ብር ብትልኩ የዘር ወቅት ነው። የገበሬ ልጆች ታውቃላችሁ፣ ዘር አስፈላጊ ነው። ሐምሌና ነሐሴ ሰኔን ይዛችሁ ስትልኩ ብር አባቶቻችን ለመዳበሪያ ለብዙ ነገር የሚፈልጉት ስላለ በዛን ሰዓት ግን እኛ አስበን ብንልክ ጥሩ ነው። እንደኔ ሀሳብ ነው። የሁላችን ሀሳብ ይለያያል በእርግጥ በነገራችን ላይ ማለት ነው። ግን እንደኔ ሀሳብ እንደ እህታችሁ ሀሳብ እናት አባቶቻችሁን መርዳት ሳፖርት ማድረግ የምትፈልጉ ከሆነ ዓመት በዓል ጠብቃችሁ ብር አትላኩ። ለነሱ ለእናንተ በእርግጥ ቤተሰቦቻችሁ በጋርደው ዶሮ ሰርተው የሆነ ነገር አድርገው ቢበሉ ያስደስታል፣ ደስ ይላል። ከእናት በላይ ምንም ነገር የለም በዚች ምድር ላይ። አንዲቱና የማትተካው እናትና እናት ብቻ ናት። ሌላው ትርፍ ነው። አክስትም አጎትም ትርፍ ነው። ቢሞትም ይሞታል፣ ወልዶ ተክቶ ነው የሚሞተው። እናት ግን አንድ ናት። እናት እግዚአብሔር ሰርቶ እናትን አንድ ነው ያደረጋት። ትርፍ እንኳን የላትም እና የእናት ትርፍ ስለሌላት እናት ናትና ለእናታችሁ ዓመት በዓል ጠብቃችሁ ፋሲካ መጣ ጥምቀት ደረሰ ምናምን ብላችሁ ሳይሆን ሳፖርት ማድረግ የምትችሉት ዓመት በዓሉ ሲያልፍ በቃ ክረምት። አሁን እኛ ጋር ክረምት ላዩ ጭቃ ነው፣ ታች ጭቃ ነው። ገበሬው ይዘራል እንጂ ገበሬው ከውጭ እንጂ የሚያመርት ከውስጥ አያገባም። ይዞት የሚገባ ነገር የለውም። ሐምሌና ነሐሴ ማለት ነው። ሐምሌና ነሐሴ ገበሬው ይዞት የሚገባ ነገር የለውም። ይዞት ነው የሚወጣ። እርሻ ነው የሚውለው። ሲያርም ሲጎለጉል ነው የሚውለው። ለገበሬው አባታችሁ አባት ያላችሁ፣ እኔ አባት የለኝም በዚህ አጋጣሚ፣ ግን ደግሞ ችግር የለውም እናት አለችኝ። ግን አባት ያላችሁ አሁን ሐምሌና ነሐሴ ሲደርስ የክረምት ጫማ ለአባታችሁ፣ የክረምት ልብስ ለአባታችሁ፣ ኳቦርት እሱን መግዛት፣ የዘር አባቴ ብላችሁ መርዳት፣ ሳፖርት ማድረግ ይሄ ለገበሬውን አባታችሁ አባቴ ይጠቅመዋል እንጂ ፋሲካ ደረሰ ለበግ መግዣ፣ ፋሲካ ደረሰ ለሙክት ደስ ይላቸዋል እኮ። ሙክት ብታደርግላቸው እናት አባት በሙክት የሚቀይ ምንም የሚል ነገር የለም። እናት ናት፣ አባት ነው። ነገር ግን እያያችሁ ነው እህቶቻችን በስደት ሀገር ምን አይነት ነገር እየደረሰባቸው እንደሆነ፣ ራሳቸውን እያጠፉ ነው፣ ብዙ ነገር እየተጎዱ ነው። ገባችሁ? ያ ሲሆን ግን እናት አባት ይጎዳል። ልጄ በሰው ሀገር እንደዚህ ሆና ቀረች፣ ልጄ እንደዚህ ሆና ምናምን ይላል። በእርግጥ ሐምሌና ነሐሴ ዘርም ሲደርስ ያስለመዳችሁት የመዳበሪያ በር ያስለመዳችሁት አንዳንድ ነገር ሲቀር እናት አባት ይከፋል፣ ትዝታ አለው። ግን ደግሞ ከበጉ ዓመት በዓልን ጠብቃችሁ ከምትልኩት ብር ይልቅ ይሄ ክረምትን ጠብቃችሁ ሐምሌና ነሐሴን ጠብቃችሁ የምትልኩት ብር ለመዳበሪያ ለምትሉት ብር ለነሱ ጠቅማቸዋል። ሐምሌና ነሐሴን ሳይንከራተቱ ሀቤታቸው ተቀምጦ የራሳቸው የሆነ ነገር ይኖራቸዋል፣ ያስፈልጋቸዋል ማለት ነው። እና ጾሙ ወረሃ ጾም እንለዋለን በእኛ በገጠሩ 40 ጾም ወረሃ ጾም ነው የምንለውና
ጾሙ የሰላም ሁኖልን የበረከት ሁኖልን አገራችን ሰላም ሁናልና በስመ አብ አገራችን ኢትዮጵያ ሰላም ሁናልና ህዝባችን በሰላም ወጥቶ በሰላም እየገባልን ከዘረኝነት ይሄ የተሸከምነው የዘረኝነት መንፈስ ከላያችን ልቅ ብሎ ሄዶልን ጾሙን በፍቅር በሰላም በአንድነት በመተሳሰብ የምንጾመው ከምንም በላይ የተቸገሩ ወገኖቻችን የምንረዳበት እንኳን ዶሮ በግዛት ሽሮ በልቶ ማደር የማይችሉ ወገኖቻችን አሉ። ስንት ተፈናቅለው የሚኖሩ እነሱ ሳፖርት የምናደርግበት መሆን አለበት። አርባ ጾም ወገኖቻችን የምንረዳበት የተቸገሩ እህቶቻችን የተቸገሩ እናት አባቶቻችን የምንረዳበት የምንተሳሰብበት መሆን አለበት። ዘረኝነትን ሳይሆን መምረጥ ያለብን እኛ ማንን ኢትዮጵያዊነታችን እኛ አገራችን ስንወጣ በአማራ ስለሆንኩኝ በአማራነት ፓስፖርት አይደለም የወጣሁት በኢትዮጵያ ፓስፖርት ነው የወጣሁኝ። ኦሮሞም ስለሆነች በኦሮምኛ ፓስፖርት አልወጣችም በኢትዮጵያዊ ፓስፖርቷ ነው የወጣች። ትግራይም ብትሆን እንደዛው በቃ ብሔር ብሔረሰቦች ኢትዮጵያ ውስጥ የምንኖረው በኢትዮጵያ ፓስፖርት እስከወጣን ድረስ ኢትዮጵያዊ ነን፣ እህትና ወንድም ነን። አሁን በግግ የተጫነብንን ዘረኝነት ማጠንጠን የለብንም። በቃ ዘረኝነትን የሚጭኑብንን የዘረኝነትን ካባ የሚያነፍሱንን ወደኋላ ጥለን እኛ አንድ መሆን አለብን። እኛ ሰው መሆን አለብን። እኛ መወደድ አለብን። እኛ መተሳሰብ አለብን። መፈቃቀር አለብን። አገራችን እንደዚህ እጅ ለእጅ ተያይዘን አገራችን ካለችበት የርኩስ መንፈስ ማውጣት ነው እንጂ ያለብን የዘረኝነት መንፈስን ተጫጭነን አብረን መኖር አንችልም። እና ውዶቼ ማሮቼ እውነት ለመናገር ይህ ጾም ለውጥ እናመጣበታለን ብዬ አስባለሁ። ይሄ 40 ጾም ለውጥ እናመጣበት ምንጾምበት ተግተን ወገባችን ሸር አድርገን አስረን በቀን 4 ጊዜ 5 ጊዜ መብላት ሳይሆን ረሃብ ሲርባችሁ የሰውን ችግር ታስታውሳላችሁ። ራብ ከራባችሁ የሰውን ጭንቀት የሰውን ማንነት ታውቃላችሁ። ግን ሆዳችሁ እስከምብርታችሁ እስከዚህ ከሞላ ማርያምን ሰው ይርበው ሰው ይጠማው ሰው ይከፋ ሲደሰት አታውቁ። ከራባችሁ ግን ሰውን ታስቡታላችሁ። ሰው ሲርበው ሲጠማው ቢኖረው ኑሮ እኮ ብላችሁ የምታስቡት የምትገምቱት ነገር አለ። ቢኖረው እኮ ይበላ ነበር፣ ቢኖረው እኮ ይጠጣ ነበር የምትሉት ነገር አለ። አሁን ብዙ አለ በኢትዮጵያ በገጠሩ ክልል እንኳን ማለት ነው አርሶ አደሮች እንኳን ሆኖ ብዙ በጋርደው ጎረቤታቸው በጋርደው ዶሯቸውን አርደው ቅርጫ ገብተው ሲበሉ ሽሮማ እንኳን አሮባቸው የሚውሉ ብዙ አሉ። ያ እንዳይሆን ከወዲሁ ተጠንቅቀን አንድ ላይ ሆነን ተካፍለን መብላት ያለንን ከኔ ቤት ዶሮ ከታረደ ካንቺ ቤት በግ ምታረድ ከሆነ የኔን ዶሮ በልተን ምሳ ያንቺን ደግሞ በግ እራት ብንበላው ከወረደ በኋላ ከወድ ከገባ በኋላ ባዳ ነው የሚባል አለ። ነፍሷን ይማረው የእናቴ እናት ወይ ምግብ ከወድ ከወረደ በኋላ ባዳ ነው የምትለው። ልክ ናት። ከወዳችን ከወረደ በኋላ ባዳ ነው ይወጣል። ለዛም ቆሻሻ ሆኖ አፍኖ ሸቶ ነው የሚወጣው። ገባችሁ? ያ ከመሆኑ በፊት ግን ራሳችን ከወገኖቻችን ጋር እንዴት መኖር እንዳለብን